ስለዚህ ነገር እንደማናወራ ተነጋግረን ነበር ማለት ነው። ሰላም ጤና ይስጥልኝ እንደናችሁ ነው ያለው ፈጣሪ ይመስገን ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ ሰላማችሁ ብዝት ተርፍርፍ ይበልልኝ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮዎች ተመልሻለሁ ማለት ነው ወደ መጀመሪያው ቪዲዮ እናልፋለን ወደ መጀመሪያው ቪዲዮ ከማለፋችን በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ ሼር ኮሜንት ሰብስክራይብ በማድረግ ትብብራችሁን አሳዩኝ ከልብ አመሰግናለሁ እሺ አዲሶቹ ሰብስክራይብ እስከሚያደርጉ ላፍታን ጠብቃችኋለን በጣም ጥሩ ሰብስክራይብ ካደረጋችሁ ቀጥታ ወደ ቪዲዮ እናልፋለን ወደ መጀመሪያው ቪዲዮ እንለፍ የማን ዘፈን ይዘልን መጣ ይሁኔ በላይ ይሁኔ ታውቀዋለህ ይሁኔ እሺ ዘፈንልን እንግዲህ እሺ እኔ አውቅበታለሁ ነው በአይኝ የፍቅሬን ጸባይ እኔ አውቅበታለሁ ነው በአይኝ የሆዴን ጸባይ ፍቅሬን ይዘሽ ሁነይ ነይ ደርበሽ ሁነይ እስቲ ባክ መጀመሪያ ዙር ያለፍከው በምን ዘፈን ነው በየትኛው ዘፈን ነው በዚህ ነው በዚህ እስቲ በለው ብቻ ጉንፋን ይሰኛል እኔ አውቅበታለሁ ነው በይኝ የፍቅሬን ጸባይ እኔ አውቅበታለሁ ነው በይኝ የሆዴን ጸባይ ፍቅሬን ይዘሽ ሁነይ ነይ አይ መቀጣትም ካለበት እኛ እንቀጣለን እኛ ሳልተን እንኳን ሁለተኛ ዙር ወይ ደቆናል ወይ ደግሞ መጀመሪያ ላይ ዘፈኑንም እየሰማው ማለት ሁለተኛ ዙር ላይ እንዴት ደረሰ ስለዚህ እኛ እንቀጣለን ምናምን እኔ ያውቅበታለሁ ነው ግን ማስበለጥ ይመስለኛል አይ ልቀይር እንደ መግለጥ ከዩቲዩበርነት ወደ ዘፋኝነት ልቀይር ነው ወደ ቀጣይ ቪዲዮ እንሂድ ሰላም እንኳን ደህና መጣህ ወደ ሐኪም ቤታችን ተቀመጥ እንኳን ደህና መጣህ እኔ መጣሁ ሐኪም ቤት መሆኑን ራስታውሮ እንኳን ደህና መጣ ምትልኝ ምን ማለት ነበረብኝ ከመልካም ምኞት ውጪ ታው እኔ እናንተ ቀረቤታችን የሥራ ብቻ ሳይሆን የጓደኛነትም መሆኑን አትርሳ እኔ ምንም ለመሆኑ እንዴት መጣ ዛሬ ቀጠሮ አልነበረንም አይደለ እስቲ ተቀመጥ እኔ ምለው የምከፍለው ገንዘብ ጤናዬን ታልጠበቀ ምንድነው ዋሊው አልገባኝም በጤና ላይ የተፈጠረ ችግር አለ ትቀልዳለህ ቆይ እንድስታይ ያለምንም ምርመራ የጤና ችግር እንዳለብኝ አላስታውስ እሱማ ያው አንድን ሰው ጤነኛ ነው አይደለም ለማለት ምርመራ ያስፈልጋል አንተ ግን ትንሽ እንግዳ ነገር ያያየውብህ ነው ታዲያ እንግዳ ነገር ታየብኝ እስተሞን ነበር መጣበቀው ለምን ታጋቢውን ከመናል አላረከልኝ ተረጋጋ እንጂ እኔም እኮ አሁን ነው ይሄን እንግዳ ነገር ያያዩ ያለሁት እኮ እንግዳ ነገር ምንድነው በነገራችን ላይ ይሄ ልጅ በጣም ብስል ነው በቃ የሚናገራቸው ነገሮች ምናምን በጣም ይመቸኛል የእውነት ይመቸኛል እደግ ብያለሁ በርታ መንሱር አሳድገኝ እያለ ነበር መንሱር የት ነህ አሳድገው ሲልሽ ወደ ቀጣይ ቪዲዮ ነው ብር ያልከው ያንገት ሀብል ነው ኮታታ ኮልኮልያ ስማ ብር አምባሬን ክትክት ያርጉብህ እሺ ያጠራቀምከው ብር ካለ የመግዛት አቅሙ እንደ ዝንቧቤ ብርቂት ይገባብህ አላሙዲን ብር ሰጥቶ ይጥፋብህ ድሮ አንተ በእናትህ ኮታት ብቻ ነው የምታውቀው ደግሞ ያየኛል ይጥፋ ኮነ ምን አንተ እንደዚህ ካለርገማን ይሰብራችሁ አረ እርግማን ወይ እነኛ ልጆች እኮ በጣም ነው የሚችሉት እኮ እውነት ይመችኛል ወደ ቀጣይ ቪዲዮ እንሂድ ሊያዝ ብቻ ቂጥህ ላይ ነው ማጽፈህ የኔ ስም ቂጥህ ላይ እንግዲህ የቲክቶክ ጉዳችን ያው እንደቀጠለ ነው ቲክቶክ ላይ የማይደረግ ነገር የለም ገና ምን አይታችሁ
እኛ እድሜ ይስጠን እንጂ ጤና ይስጠን እንጂ ወደፊት ማነው ጉድ የለም አልኳችሁ። ኦሆ እኛማ ለኛ ስራ ፈጠሩልን። እውነት ወደ ቀጣይ ቪዲዮ ነው ሄድኛ። ከደሴ ተነስተሽ መቀሌ እስክትደርሺ የትኛውን ቦታ ልትረግጪ ትችያለሽ? ደሴንና መቀሌ ትክክል ነው አይደል እንዴ? ከደሴ ተነስተሽ መቀሌ እስከምትደርሺ የትኛውን ከተሞች ልትረግጪ ትችያለሽ? ያው ደሴና መቀሌ። ኧረ ተመቸኝ እውነት። ጊቢ ጊዜ ነው ታዲያ አንተ አሽቃባጭ ጊቢ አንድ አይታይም እኮ መዘፍዘፊያው። አሁን ይታያል። ጊቢ እናትዬ አልነገርኳችሁም? ጤና ይስጠን እንጂ ብዙ እና ያለን ገና ይቀጥላል። ወደ ቀጣይ ቪዲዮ ነው። ና ወዲህ ና ቀዳዳው ተበላለ ሰራለቃ ያኔ ተው እያልኩት እራሱ ወገን ምንድን ነው መቶኛል መሰለኝ። ቀዝቀዛለኝ እሺ ወደ ቀጣይ ቪዲዮ እንሂድ። ኬንያ ጥሩ ሀገር ነው። ሁለት በጣም የገረመኝ ነገር አለ። እጅግ በጣም የገረመኝ ነገር አንደኛ ውጪ የሚሸና ሰው አላየሁ። ውጪ ቆሞ የሚሸና እንደ ሀገራችን እንደ አዲስ አበባ ቆሞ የሚሸና ሰው አላየሁ። ይሄ ገርሞኛል። ጎረቤት ነን፣ አፍሪካ ነው። እንግዲህ ሽንት እንድትሸና የሚያደርግ ቆሻሻ መንገድ ላይ የለም። አስፋልት አይኑሮ አፈር ወይም ደግሞ የሆነ ነገር ሊሆን ይችላል። ቆሻሻው ምናምን የለም። አንዱ ይሄ ነው። ሁለተኛው ግርም ያለኝ ክላክስ አሰብ። እሺ እንግዲህ ያው ጀነራላችን ማለት ብዙ ሰው የሚታዘበው አሁን አላ እኔ አሁን ውጪ ሄጄ እንዳጋጣሚ የታዘብኩት ነገር መሰላችሁ። እንዳጋጣሚ ነው እኔ ማለት እንትን የሄድኩት ለቫኬሽን ነበርና ሲሄድ እዚህ እኮ ነው እዚህ ሞያሌ ጫፍ ላይ ማለት ነው። ሞያሌ በጣም የሚገርማችሁ ነገር ባዶ እግሩን የሚሄድ ሰው አላየሁም። ሁሉም ጫማ አድርጓል። በጣም የሚገርም እኮ ነው እናታችሁ። በጣም ወደ ቀጣይ ቪዲዮ እንሂድ። ሲሚንቶ ይበላሉ ሲል እንዴት ሲሚንቶ ይበላሉ? ውሸት ነው ማለት ከባድ እኮ ነው። አሁን እኔ ራሱ ለማመን ይከብደኛል። እያየሁህም ማመን ያው ሲሚንቶ ማለት እኛ ያው ሲሚንቶ ነው። ይሄን በላሉ ሲል ሰዎች አላምነውም አሉ። ይታያል። ያ ባዝሊን እንግዲህ እንደዚህ ይሄ ነው። እሺ ታያላ እንደዚህ ወይኔ ኢየሱስ ስም ብዬ ነው የምጀምረው። እንግዲህ ከዛ በኋላ እጠጣለሁ ማለት ነው። እሺ እንደዚህ ነው በቃ ያገኘው ነገር ስለሚበላ ምንም አያደርግም። ከዛ እንደዚህ ነው አጠገበ እንብላለን። ማንኛውም የተባረከው እሺ ተባረከው ሲጀምር በነገራችን ላይ እንዳለው ይሄ ሰውዬ የማይበላው ነገር የለም። በጣም የማይበላው ነገር የለም። ግን ተባካችሁ ይሄን ሶሻል ሚዲያ ላይ የምታቀርቡ ሰዎች ይሄ ጋዝ ምናምን ሶሻል ሚዲያ ላይ ሲጠጣ እዛው እንዳይቀርባችሁ እውነት ትጠይቃላችሁ። እቤቱ ይጠጣ። ወደ ቀጣይ ቪዲዮ እንሂድ።
በነገራችን ላይ ቪዲዮውን ስለቆረጥኩባችሁ በጣም ይቅርታ አድርጉልኝ። ይሄ ልጅ እውነት ለመናገር ማለት ነው ማለት እኛ ብዙዎቻችን ማለት ነው አንዱን ካንዱ ለመከፋፈል አንዱን ካንዱ ለማጣላት መከራ ፍዳችን እንበላለን። እንደዚህ ደግሞ በቃ አላ ለመልካምነት በቃ ልቡ መልካም ነገር አድርጎ የማይሰለች ሰው አለ። ደግሞ እንደዚህ ያለ የሚሰራቸውን ቪዲዮዎች እያንዳንዶቹን የሚለቃቸውን ቪዲዮዎች ያለው ግን እውነት ለመናገር እኔ በጣም ነው የሚገርመኝ። በጣም እኔ ብሆን ማደርገዋለሁ ወይ ብዬ እስከምጠይቅ ራሴን እስከምጠይቅ ድረስ በጣም መልካም ነገር ሲያደርግ ሳይው እውነት ለመናገር እንደው እኛ የእናት ሆድ ዥጉርጉር ነው ይባላል አይደለ? ኢትዮጵያ ውስጥ እንደዚህም አይነት ሰዎች አሉ። የእውነት እግዚአብሔር አምላክ ጨማምሮ ይስጥ። እንደዚህ ወርቅ ያነሳ ይወደቁትን ያነሳ እግዚአብሔር አምላክ ችግርህን ሁሉ ከላይ ላይ ያንሳል። በጣም ነው የሚገርመኝ። በጣም ብዙ ድንቅ ሰዎችን አይቻለሁ። በጣም ብዙ ሰዎችን አውቃለሁ። ይሄ ደግሞ ይለያል። እስኪ መልካም እናድርግ፣ እባካችሁ መልካም እናድርግና እንክሰር። እስኪ መልካምነት እኮ በስማ ምንኛ መታደል ነው። አንዱን ካንዱ እያጋጨን እንኖራለን። እኛም ይሄው ወደ ቀጣይ ቪዲዮ እንሂድ። አሁን ያለውን ዘመን የጋዜጠኝነት ሁነት በጥቂቱ ዳሰን ስንመጣ በጣም አሳጥሬ የለም በእኔ ሐሳብ ሻማ ነጋዴ በስቷል። ሻማ ነጋዴ ጨለማ ይፈልጋል፣ ከነጋ ሻማ አይሸጥም። ያለው ጋዜጠኛም ያለው ፖለቲከኛም ሁሉም ሻማ ይቸርችራል። እኛም ደግሞ ቅድም እንደተባለው ሶሻል ሚዲያ ላይ ያለን ሰዎች ለጨለማችን ሻማን ከመፈለግ ይልቅ ለሰፈራችን ሙሾ የሚያወርዱልን ሰዎችን ማጀገንን እንመርጣለን። ቀላል ምሳሌ ከሰሞንኛው ፖለቲካል ሁነት ጋር ያይዘን ለማስረዳት እንሞክር። የወለጋ አምባ የወልቃይትን ሳቅ እንደሚወልድ ለመመርመር የሞከረ ጋዜጠኛ አላገኘውም። ያጣዬ እንባ የገዳሪፍን መስመር የሰሊጥ ንግድ እንደሚያሳልጥ ሊነግረኝ የሞከረ ጋዜጠኛ አላገኘውም። የኢትዮጵያን የሁለት ወንድማማቾች ጦርነት ሲተነትን የሰሜኑ ጦርነት ከመጀመሩ 15 ቀናት ቀድሞ በእንግሊዝ ፓርላማ ትግራይ የምትባል ሀገር ልትመሰረት ስለሆነ ከሁለት ሀገራት ጥቃት እንዳይመሰረትባት የአውሮፓ ህብረት ሽፋን ይስጣት የሚል ጥያቄ እንደቀረበ የሚተነትን ጋዜጠኛ አላገኘው። ከ20 ዓመታት በፊት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከአልጀዚራ ጋዜጠኛ ጋር ቃለ ምልልስ አድርገው ነበር። ከቻላችሁ እሱን ቃለ ምልልስ ተመልከቱ። አንዳንዴ ምን አለ መሰላችሁ እንደዚህ እውነቱን የሚነግረን እንዳለው ልጁ እውነቱን የሚነግረን ጋዜጠኛ እኔም አላገኘው። እንደውም ያገኘሁት ፊንፊኔ ከተማ ላይ አብዛኞቹ ሐኪሞች አማርኛ ተናጋሪ ስለሆኑ ይላል አንዱ ጋዜጠኛ ማለት ነው። እንደገና ጋዜጠኛውን ደግሞ አልፋችሁ ስትሄዱ ደግሞ እንደገና ደግሞ መምህራኖቹ ጋር ትሄዳላችሁ። የሰባተኛ ክፍል ተማሪ ተብሎ አንድ ያናየው ጥያቄ ምንድነው? ልጁ እናቱን ነበር ሊያሰራ ሄደው ጥያቄው ከብዶ ሰባተኛ ክፍል ነው። ትሩ ፎልስ ነው። አፋን ኦሮሞ ግሬተር ዛን አማሪክ ላንጉጅ ይላል። አፋን ኦሮሞ ላንጉጅ ግሬተር ዛን አማሪክ ላንጉጅ ሲል ልጁ ግራ ገብቶታል። እና እንደዚህ ያለ መምህር እንደገና ደግሞ ፊንፊኔ ላይ አማርኛ ተናጋሪ ስላሉ ኦሮሞኛ ተናጋሪዎቹ እየሞቱ ነው ህክምናቸውን ችግራቸውን ማስረዳት አቅቷቸው የሚል ጋዜጠኛ እንደገና ደግሞ አንድ የሆነ ሰው የሆነ ማይክ ይዞ ሲል ገና ሊያጨበጭብ የሚዘጋጅ የፓርላማ አባል ያለበት ሀገር ነው። አናሳዘን። ወደ ቀጣይ ቪዲዮ እንሂድ። አብዛኛው የዓለም ህዝብ በቁም ሞቶ ነው የሚኖረው። በድፍረት ማወራ ያ አዲስ አበባ ከተማ ውስጥ ሰዎች ቼክ አድርጉ። ድሮ መገናኛ መሃል ላይ ቆመና ማንም ሰው ሳያቀኝ ሰዎችን አያቸዋለሁ። ፊታቸውን አያለሁ። አይናቸው ውስጥ ልባቸው ይታያል። በነገራቸው ላይና ሲመላለሱ ወዴት እንደሚሄዱ ያውቃሉ። አንዴ ትልቅ ህንጻ ላይ ወጣውና ከላይ ሆነ ወደታች ሰዎች ውር ይላሉና
እውነት እነዚህ ሰዎች ለምን እዚህ ምድር ላይ በዚህ ሰዓት እንዳሉ ያውቃሉ ብዬ ጠየቅኩኝ። አንዴ ቅሊንጦ አካባቢ የተማርኩትና አቃቂ የሆነ ቃላ የሚባል ኮፊ ሾፕ አለ። እዛ ነው መጽሐፍ ማነበው ምጽፎ ምናምን ነገርና ፀሐይ ስትገባ መሃል አቃቂ ባንክ ፊት ለፊት ቆሜ አያለሁ። በጣም ነው የሚያምረው። ፀሐይዋ እየገባች ቢጫ ትሆናለች። በጣም ተመስጬ አያለሁ። ወፎች ይበራሉ፣ ዛፉና ያለው ሰው ወዲያ ይላል። እሺ ለማንኛውም እንግዲህ ይሄን ሰው የማያውቀው ሰው የለም። ሞቲቬሽናል ስፒከር ነኝ ይላል። ግን እስካሁን ማለት ነገሮች ለመስማት እየሞከርኩ ነበር። አዲስ አበባ ውስጥ ያለ ህብረተሰብ ለምን እንደሚሄድ አያውቅም። የማነበው ይሄ ቦታ ነበረ። የሚገርማችሁ ነገር አዲስ አበባ ውስጥ እያንዳንዱ የሚንቀሳቀሰው ወዴት እንደሚሄድ ያውቃል። ወደ ቀጣይ ቪዲዮ እንሂድ። እንደዚህ ቅድም እንዳሳያችሁ እንደዚህ በጎ ነገር መስራት በቃ የማይጠግቡ ሰዎች አሉ። አሁን እንደዚህ የሚገርማችሁ ነገር ሐኪሞቹ ከሚሰጧቸው ሕክምና በላይ እሱ ያደረገላቸው ነገር ይበልጥ ግማሹን እንደሚያድናቸው ታውቃላችሁ። የሰው ልጅ አብልጦ የሚታመመው በስነ ልቦና ነው እና ስነ ልቦናውን ደግሞ መጠገን የሚችለው ሐኪም ሳይሆን እንደዚህ ያለ መልካም ሰው ነው። እግዚአብሔር አምላክ እንደዚህ አይነት መልካም ሰዎችን ያሳጣል። ወደ ቀጣይ ቪዲዮ እንሂድ። እሺ አሁን እኔ እሷ ጥያቄ ጠይቃለች። እኔ መልሱን ልመልስ ነው የመጣው ዛሬ እና ካንቺ ያጣሁት በቃ ሸፈንፈን አትይም እናቴ ጋንና አረ እንደው ብዙ ልታስወርኝ እኮ ነው። ይኸውልሽ ሰው እላይሽ ላይ የሆነ ነገር ጣል ላድርግ እስኪ ግድ የለም እንደዚህ ሆነሽ እኛ ለምደናል። አሁን አዲስ ሰው ቢያይሽ ገባሽ? አዲስ ሰው ቢያይሽ ጥሩ አይደለም አሟት ነው ብለው ወደ አማኑኤል ሊወስዱሽ ይችላሉ። እሺ ቴንክ ዩ። ወደ ቀጣይ ቪዲዮ እንሄድኛ። ለበለዛ ለማናጀርሽ ተናገሪ ከስራ እንድትወጪ ነው ማረግሽ አለኝ ሲለኝ በቃ በዛት በጣም ተናድጃለሁ እንትን አልኩት። በቃ እሷን ይዟት በጣም ይመጣል። አስተናገድኳቸው። ከዛ በኋላ ኩሽና ሄድኩኝ። ኩሽና ውስጥ በረኪና ነበረ። እሱን አንስቼ ጠጣሁኝ። እሱን አንስቼ ስጠጣ የሥራ ባልደረቦቼ መጡና ወደ ሆስፒታል ወሰዱኝ። ያኔማ እኮ አውቀሽኛል ለማለያየት በቅናት መንፈስ አውቀሽ እንደዛ እንዳረግሽ እኮ ሁሉም አውቋል። ግን በጣም ነበር ያኔ እኛን ለማለያየት ያደረገችው ነገር ነበር ይሄ። አናወራውም ተባብለን ነበር የመጣ ነው እንዴ ይወራ ካልሽማ እኮ አንቺም የዛኔ እኔ ከኔ ጋር ለማለያየት አንዴ ላውራ እኛ ራት እየበላን ነበር። ከዛ በቃ በጣም ደስ የሚል ሞመንት ነበር እኔና እሱ። ከዛ የሆነ ድምፅ ሁሉም ሰው ወደ ውስጥ መግባት ጀመረ፣ ወደ ምግብ የሚሰራበት ቦታ ማለት ነው። ጩኸት ነበር። አምቡላንስ ምናምን ይጠራ ተባለ። ተነስተን ስንሄድ እሷ በረኪና ጠጥታ ወድቃለች መሬት ላይ ማለት ነው። ሁለታችንም ደነገጠን። እሱም የሆነ በጣም ደነገጠን፣ እኔም ደነገጥኩኝ። ብቻ ምሽታችንን አበላሸችው እንጂ ሌላ የፈጠረችው ነገር የለም። ይወራ ከተባለማ እኮ አንቺም ሲጀመር እኮ ይሄንን ነገር ያረግሽው ከኔ ጋር ሽፕ ውስጥ እንዲያጎም ያረግሽ ሲጀመር አንቺም ጠጥተሽ ነበር እኮ ይወራ ከተባለ። ለማንኛውም ለዛሬ የነበረ ቪዲዮ እዚህ ላይ ያበቃል።
ግን ስለነኚህ ሴቶች አንድ ነገር ማለት የፈለኩት መሰላችሁ እኔ ብዙ ወሬኛ አይደለም ታውቃላችሁ ግን መጀመሪያ እቺኛዋ እኔን ለማለያየት ነው ትላለች እቺኛዋ ደግሞ እኔን ለማለያየት ነው ይላሉ ስለዚህ ማንኛዋ ለማለያየት ይሆን መልሱን በሚቀጥለው ቪዲዮ እመጣለሁ ለዚህ ቻናል አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሰላማችሁ ብዝት ይበልልኝ በጣም ወዳችኋለሁ በሚቀጥለው ቪዲዮ እንገናኛለን ባይ